ትሁቴ አለምነሽን አስመልጣ ከአባባ ቤት ይዛ በመሄድም ናቲን ከእናቱ ጋርም አገናኘች። በዚህን ሰዓት አባባ በግርምታ ናቲንና አለምነሽን መመልከት ጀመረ። ትሁትም እንግዲህ በፈገግታ እያደረገች ያለችው ነገር እጅግ በጣም ስላስደሰታት፣ ነገር ግን ገዙ ሰተት ብሎ ቤት በመምጣትም ለገዙ ትልቅ ወጥመድ አባባ አዘጋጀለት። ምክንያቱም አለምነሽን ነጥቃው ትሁት ዝም ብሎ እንደማይቀመጥና እንዲሁም ደግሞ በልጇ እንደሚበቀላት እርግጠኛ ነበረ። በዚህን ሰዓት የትሁትን ልጅ ሕግ እንዲከታተላትና በሕግ ቁጥጥር ስር ገዙ እንዲውል ማድረግ እንዳለበትም አመነ። በእርግጥ መጀመሪያ ላይ ትሁትን በፍጹም ይሄ ሊሆን አይችልም፣ እንደዚህ እንድታረጊ አልፈቅድልሽም እያላት ነበረ። እሷ ግን እንዴት ባንተ ተማምኜና ባንተ ኮርቼ እኮ አለምነሽን ይዤሽ ሄዳለሁኝ፣ አባባ ጋር ትሆኛለሽ ብያት አለሁኝ። ስለዚህ ስትሞት ዝም ብዬ ማየት አልፈልግም ስትለውም አባባም ይሄን ነገር በመስማማት ግን ደግሞ ልጅሽ አንድ ነገር ብትሆን ይህ ሰውዬ አለምነሽን ነጥቀሹ ዝም የሚል ሰው አይደለም፣ በኋላ ተጠያቂዋ አንቺ ከወንሽና ኃላፊነቱን ከወሰርሽ እኔ ችግር የለብኝም በማለትም ለትሁት ተናገረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስጠብቁት የነበረው ትሁት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ትሁት ከገዙ አለምነሽ ነጥቃ በመውሰዷ እጅግ በጣም አሳሳቢና አስደንጋጭ ድርጊት ነው። ምክንያቱም አቶ ገዙ ትሁት ቤቲ በሌለችበት እንዲሁም ደግሞ አለምነሽን ይዛ መውጣቷ ለሷ ትልቅ አደጋ እንደሚፈጥርም ግልጽ ነው። ግን ደግሞ ትሁት ገና ልጅ ላይ የሆነ ነገር ይደርሳል ብዬ ባልደረሰ ነገር አለምነሽ ስትሞት ዝም ብዬ ላያት አይገባም በማለትም ለአባባ እውነታውን ተናግራ ይዛት ስትወጣ አቶ ገዙ ከፊት ለፊታቸውም አገኛቸው። ነገር ግን ትሁት በንቃትና በብልሃት ስለሆነ እየተንቀሳቀሰች የነበረችው አለምነሽን ደበቀቻት። ገዙም ላጥ ብሎ ሲሄድ እሷም እንግዲህ ዝም ብላ ማየት ጀመረች። ከሄደ በኋላ ወደ አባባ ቤት ጉዟቸውን ካደረጉ በኋላ ናቲን ጠርተው እዛ መጥቶ ከእናቱ ጋር እንዲገናኝ አደረገችው። ትሁት የመጨረሻ ጀግናና አንዱም ለምንም የማትፈራ ለህልናዋ የምታደር መልካም ሴት ናት። ነገር ግን ደግሞ ናቲ ለእናቱ ብሎ የከፈለው ዋጋ ኃጢአት እንደሆነ ቢነግራትም አላቅልህም በማለትም አንተ እንድትወደኝም ሆነ እንድትፈልገኝ አልፈልግም፣ ለእናተ ስትል ኃጢአት ሰራህ አለችው። እባክሽን ትሁቴ እኔ እኮ በጣም ነው የምወደሽ ሲላትም እንድትወደኝ አልፈልግም፣ ባንተ መወደድም አልፈልግም፣ በጣም ታሳፍራለህ፣ በጣም አዝኜብሃለሁ፣ ስለዚህ አለችው። በእርግጥ አቶ ገዙ አሁን ላይ ቀጥታ ወደ አባባ ቤት በመሄድም ትሁት ልጅቷን አለምነሽን እንደወሰደቻት ስላወቀ ተሷ ውጭ ማንም ሊያስመልጣት አይችልም በሚልም ትሁት በሰዓቱ እቤት አለመኖሯን ሲያይም ገዙ ቀጥታ ወደ አባባ ቤት ሲሄድ አባባ ደግሞ ትልቅ ወጥመድ አዘጋጅቶለት ስለነበረ በፍጹም እሱን ማሸነፍ ስለማይችል ወደ ሕግ ቁጥጥር ስር ገባ። ሌላው አሁን ላይ እንግዲህ ናቲ ስሜታዊ ሆኖ ቤቲን በመደብደቡ ትልቅ ዋጋ መክፈል እንዳለበት አቅዳ ነበር ቤቲ። ነገር ግን ትሁት ሁሉንም ነገር ለማረጋጋትና እርስ በርሳችሁ እናንተ ብትግባቡና ብትስማሙ ነው የሚሻለው እንጂ በፍጹም እንደዚህ አይደለም ስትላትም እሱ ማን ነውና ነው እሱ እኔን የሚንቀው እያለች መቀወጥ ጀመረች ቤቲ።
አንቺም እኮ መረጋጋት ነበረብሽ። እንደዚህ ስለ እናቱ አውቋል፣ ስለ እናቱ ስላወቀው ሁሉንም ነገር ገደል ይከተዋል አለቻት። በዚህን ሰዓት የምን ገደል ነው የምትይው? ሁሉንም ነገር ማስተካከል ትችያለሽ አለች። ናቲ እንግዲህ ትሁትና ቤቲ እቤት አላስቀምጥሽም ነይ እንሂድ በማለት ይዛት ወጣች። ከዛም ወዴት ነሽ ስትላት እዚሁ ነኝ ከገዙ ጋር ደርሰሽ ነይ በማለት ትሁት መጠበቅ ጀመረች። በዚህን ሰዓት ናቲ መጥቶ ትሁቴ እባክሽን ይቅርታ አድርግልኝ እኔ እኮ ለእናቴ ስል ነው ዋጋ የከፈልኩት ሲላትም ለእናተ ስትል ኃጢአት ሰራህ አለችው። በጣም ወድሻለሁ እኮ ነው ቢላትም አንተ ወደድከኝ ጠላኸኝ ጉዳይ አይደለም፣ በአንተ መወደድ አልፈልግም። ስለዚህ ማድረግ ያለብን ነገር አድርግ፣ ተወኝ። ግን ደግሞ እኔን ለማግኘትም ሆነ ለማናገር በፍጹም እንዳትፈልግ አለችው። በዚህን ሰዓት ቤቲ ተደብቃ በማየትም ከናቲ ጋር ምን እያረግሽ ነበረ አለቻት። ምንም አላረኩም። እንዴ ቀጥረሽው የወጣሽው አብረሽኝ በምንድን ነው የምትቀጣጠሩት? ከምን ቀጠርሽው ስትላትም እኔ ቀጥረው አይደለም የመጣው ራሱ ነው፣ ስለዚህ ምንም ማድረግ አልችልም አለቻት። አጋጣሚ ነው ያገኘ፣ በቃ በየወጣሽ ቁጥር አጋጣሚ ነው ተቀምጦ ይጠብቅሻል ማለት ነው አለቻት ትሁትን። ቤቲ እሱን አላቅም፣ ግን ደግሞ አጋጣሚ ነው ብዬሻለሁ አለቻት። ለማንኛውም ስለዚህ በቃ ምን አለች። በእርግጥ ቤቲ እገዙ ጋር ሄዳ አይታይህም? የሚታየኝ ወደፊት ንብረቴን በስሜ ማድረግ ብቻ ማለት የራሴ ማድረግ የግሌ። ፊቴ አይታይም? ፊትሽ ምን ሆነ? ፊቴ ተበርጋ ተጋጭች አልሻልሽና ደግሞ ከበርጋ ብቻሽን መጋጨት ጀመርሽ አላት። በቃ አንተ አሁን አንተ ባልነህ የመጨረሻ ታሳፍራለህ። እሺ የመጨረሻ አለችው። አሁን ስራዬን ልስራበት፣ እልቅስ አዲስ ነገር አለ አላት። ምንድን ነው እሱ ሲላት ስትለውም እዩልሽ አሁን የሆነ ነገር ላደርግ ነው ከዶክተሩ ጋር አለምነሽን የእውነት ልገላት መርዝ ሰጥቶኛል አላት። ምን? አዎ። ምን ነው ደነገሽ? ልትገላት ነው? አዎ። በቃ አዎ። ምን ነሻል? አይ ምንም። ጥሩ ነው ይሁን በቃ እኔ ልሄድ አለች። በዚህን ሰዓት ለትሁት ነገረቻት። ትሁት አለምነሽ ነገረቻት። ቤቴ ተመልሳ መታ እንደዚህ ባልሆን አለምነሽ እንደነሽ አለቻት። ደህና ነኝ፣ ነቃ ነቃ ብለሻል፣ ይመስገን። ልብሴን እኮ አለባበስሽም ተቀይሯል። ልብሴ ቆሽሾ ልቀይር ነው፣ ቀይሬ ነው። እኔ አሁን ለሱ አይደለም የመጣሁት እና ለምንድን ነው? ይቅርታ ልረዳሽ ባለመቻሌ። አንቺ እኔን መቼ ረድተሽ ታውቂያለሽ? እኔ እኮ ክፉ አይደለሁም፣ ጨካኝ አይደለሁም አይደል? ልጅሽ ደግሞ አየሽኝ እዩ ዝጋ መቶኝ አለቻት። በምን ምንድን ነው? ደበደበኝ። አንቺ ላይ መበቀል ፈልግ ነበር ግን ደግሞ አላደርገውም። አሁን ምን ነው ዛሬ ተመላለሽ? ምናልባችም ለመጨረሻ ጊዜ ማለት ችግር አለ? ላድንሽ አልችልም፣ ዛሬ የመጨረሻሽ ይሆናል አለቻት። ምን አደረኩ? ምን ተፈጠረ? ገዙ ለናቲ ስትይ ብትኖሪ ደስ ይለኝ ነበር፣ ግን ደግሞ ምንም ማድረግ አይቻልም አለቻት። በዚህን ሰዓት ቤት ወጣች። ትሁት አባቧን ደውላ አናገረች። በአካል አግኝታው ልትረዳኝ ይገባል፣ አለምነሽን ከዛ ቤት እንደማስወጣት ነግሬያታለሁ። ስለዚህ ያንተ እርዳታ ያስፈልገኛል አባዬ አለችው። እሱም በፍጹም እንደዛ አይነት ነገር ውስጥ አልገባበትም፣ አንቺ እኮ ባለ ልጅ ነሽ፣ ልጅሽን ይጎዳታል ቢላትም አባዬ ልለምንህ አለችው ትሁት። እሱም አይ እኔ እንደዚህ ኃላፊነቱን አልወስድም፣ ሰውየው አደገኛና ወጥመድ ውስጥ ነው የገባሽው ሲላትም በፍጹም በቃ አስቤበታለሁ አለችው። ትሁቴ እኔ ይህን አልፈቅድም አላት። እባክህን ልጅሽን የሆነ ነገር ያደርጋታል፣ አያደርጋትም፣ እሱን አስቤበትና ምን ማድረግ እንዳለብኝ በደንብ አውቄ ነው አለችው። ስታኮርፈውም በአንተ ተማምኜ ነው ስትልም ዝም አለች። ለማንኛውም
ኃላፊነቱን አንቺ ከወሰድሽ እንዳረግሽ አርጊ ያላት። እውነትህን ነው? አዎ አለምነሽን ትሁቴ ገብታ ምንድን ነው ይኸውልሽ ትሁቴ ይገሉኛል ዛሬ የሆነ ነገር እንዳለ ቤት ይነግራኛለች አለች። በዚህን ሰዓት ትሁት ይዛት ወጣች። ቻናሉን ሰብስክራይብ እያደረጋችሁ